ጀግና ማክበር ከኪነ ጥበብ ሰዎች ፊት ያምራልና ኢትዮጵያን በዓለም አደባባይ በዓለም መድረክ ላይ ስሟን ያስጠራች ብርቱ ጀግና ወጣት ውብ ውጭዋ ብቻ ሳይሆን ውስጧን በጣም ውብ እንደሆነ ያሳየችን ሐሴት ደረጀን በፊታችሁ እንኳን ደስ ያለሽ ማለት ወርዳለሁ። ሐሴት በዓለም መድረክ ላይ እጅግ በጣም በሚያምር አይነት በውጭዋ ብቻ ሳይሆን ውስጧ ያለውንም ትልቅ ችሎታና ቁንጅና በገለጠ መንገድ ሀገራችንን ስሟን አስጠርታለች። ሐሴት ገና ልጅ ናት፣ ገና ወጣት ናት። ልጅነቷ ያላገደው ትልቅ ራዕይ አቅዳ አልማ ሰርታ ለፍታ እዛ የዓለም አደባባይ ላይ ለመቆም በቅታለች። ብቻዋን አልቆመችም። ኢትዮጵያና ስሟን ይዛ ክብሯን ይዛ ቆማለችና በድጋሚ እንኳን ደስ ያለሽ። አሁን የቆምሽበትና ያሸነፍሽበት መድረክ ጅማሮ ነው። ትልቅ እድል ከፊትሽ ይጠብቅሻል። ጎበዝ ስለሆንሽ ከዚህ በላይ ሰርተሽ እንደምታኮሪን እናምናለን። ከዚህ በኋላ ኢትዮጵያ ውስጥ በጣም ብዙ ነገሮች ብዙ ሴቶች ብዙ ህፃናት ብዙ እናቶች ብዙ ወንዶች ደግሞ ኢትዮጵያን በተለያዩ ዘርፎች እንደሚያስጠሯት በጣም እርግጠኛ ነኝና በጣም ደስ ብሎኛል። ሞዴሊንግ ቢዩቲ ኢንዱስትሪ ላይ እንደዚህ አይነት ተጽዕኖ ማምጣት በመቻሌና ለብቻዬ አይደለም ያመጣሁት። ናሽናል ዳይሬክተር ያለች ገነት ረጅም ዓመት ነው ይሄንን ዝግጅት ስታዘጋጅ የነበረውና ያው ቀን ወጥቶልን እኛም ደግሞ ከአፍሪካ ከዓለም እጅግ በጣም ቆንጆ የሆኑ ሴቶች አሉንና ከዚህም በላይ ደግሞ ማምጣት እንችላለን። እግዚአብሔር ረድቶኝ ደግሞ ወደፊት በጣም ብዙ እቅዶችና በጣም ብዙ ማስባቸው ነገሮች አሉ። ሀገራችን ብዙ ያልተዘመረላት ብዙ ያልተነገረላት ታሪክ አለና እኛ ስንነግራቸው ብዙ የገረማቸው ነገሮች አሉ። እኛ ራሳችንን ታሪካችንን ለራሳችን የምንነግረው ዓለም ስለኛ ብዙ ማወቅ አለበት፣ ብዙ ማስተማር የምንችለው ነገር አለ እና ያንን ደግሞ ከዚህ በኋላ በብዙ እንደ ኢትዮጵያ ሳይሆን እንደ አፍሪካ ዓለም ላይ ሪፕሬዘንት እናንተን ለማድረግ በቻልኩት መጠን እሞክራለሁ።